ትምህርት ሚኒስቴር ከ2018 ዓ.ም ሀገራዊ ምርጫ ጋር በተያያዘ ይህንን መረጃ ማውጣቱን ተከትሎ አብዛኞቻችሁ የ2018 ዓ.ም ሪሚዲያል ፕሮግራም ተማሪዎች የሪሚዲያል ፕሮግራም ፈተና መቼ ነው? ከምርጫ በፊት ነው ወይስ ከምርጫ በኋላ ነው እያላችሁ በተደጋጋሚ በዩቲዩብም በቴሌግራም ቻናላችን ላይ ስትጠይቁ ነበር። ሰው ዛሬ ይህንን መረጃ ምን ይላል፣ ፈተናችሁ ከምርጫ በፊት ነው ከምርጫ በኋላ የሚለውን መረጃ ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስዳቤ በዚህ ዓመት ግንቦት 24 ቀን 2018 ዓ.ም የሚካሄድ ሀገራዊ ምርጫ አለ። ይህንን ምርጫ ተከትሎ ትምህርት ሚኒስቴር ከዚህ በፊት ይፋ ያልሆነ ነገር ግን ከምርጫ በፊት ሁሉም ተማሪ ዩኒቨርሲቲ ያለ ሁሉም ተማሪ ከምርጫ በፊት ጨርሶ ይወጣል የሚባል ወሬ ነበር። ነገር ግን ይሄ ነገር የትምህርትን ጥራት ያጓድላል በሚል ምክንያት ትምህርት ሚኒስቴር ከምርጫ አስፈጻሚ አካል ጋር በመግባባት ይህንን ደብዳቤ አውጥቷል። ይሄ ደብዳቤ በከፍተኛ ትምህርት በዩኒቨርሲቲዎች የሚማሩ ተማሪዎች በሚመጣው ሀገራዊ ምርጫ የሚሳተፉበትን ሁኔታ ስለማሳወቅ በሚል በዚህ ደብዳቤ መሰረት አሆፕ ይህንን ደብዳቤ አብዛኞቻችሁ አይታችሁታል ብዬ አስባለሁ። ግንቦት 24 ቀን 2018 ዓ.ም በሚካሄደው ሀገራዊ ምርጫ ላይ ተማሪዎች መምረጥ እንዲችሉ የሚሰጠው ትምህርት ከምርጫ በፊት እንዲጠናቀቅና ተማሪዎች ወደ ቤታቸው እንዲሄዱ ታስቦ የነበረው አካሄድ በትምህርት አሰጣጥና ጥራት እንዲሁም በተማሪዎች የፈተና ዝግጅትና ስኬታማነት ላይ በሚኖረው አሉታዊ ተጽዕኖ ምክንያት አስቸጋሪ ሆኖ በመገኘቱ ተማሪዎች ሄደው መርጠው ለመመለስ የሚያስፈልጋቸውን ቀናት ታስቦ እንዲፈቀድላቸውና መርጠው እንደተመለሱ ትምህርታቸው እንዲቀጥሉ የትምህርት ሚኒስቴርና ብሔራዊ ምርጫ ቦርድ አመራሮች ተነጋግረው ከመግባባት ላይ ተደርሷል። ስለሆነም ተማሪዎች በተፈቀደላቸው ቀናት ውስጥ ሄደው መርጠው መመለስ እንዲችሉ ፈቃድ እንዲሰጣቸው እያሳሰብን፣ ለዚህም እንዲረዳ ከምርጫ ቦርዱ በሚሰጠው አቅጣጫ መሰረት የተማሪዎች ምርጫ ምዝገባና ሌሎች መሰል ጉዳዮች በማመቻቸት እገዛ ለቦርዱ እንድታደርጉ እናሳውቃለን የሚል ይህንን ደብዳቤ ለሁሉም ከፍተኛ ትምህርት ተቋማት ተልኳል። ከዚህ ጋር በተያያዘ እንግዲህ እናንተ ግን የ2018 ዓ.ም ሪሚዲያል ኤግዛም ፈተና በባለፈው የእናንተ ለየት የሚያደርገው በባለፈው ግንቦት መጨረሻ ፈተናው የተሰጠው ያንን ኮንሲደር በማድረግ ምናልባት አሁንም ቀድማችሁ ገባችሁ ምናልባት ከዛ በፊት ሊሆን ይችላል፣ ከምርጫ በኋላም ሊሆን ይችላል። ግን ሞስት ፕሮባብሊ ከምርጫ በፊት ይሆናል ብዬ እጠብቃለሁ። ምክንያቱም ባለፈው በጣም ዘግይተው ገብተው እንኳን ግንቦት መጨረሻ አካባቢ ነው የተፈተኑት። አሁን ላይ ሪሚዲያል ፕሮግራም ተማሪ የሆናችሁ አንድ ሪከመንድ የማደርጋችሁ ነገር ዝግጅታችሁን ከምርጫ በፊት እንደምትፈተኑ ሆናችሁ ተዘጋጁ። ፈተናው ከምርጫ በኋላም ከሆነ ዞሮ እናንተ ተጠቃሚ ስለሆናችሁ ፈተናው ነገም ሆነ ዛሬም ሆነ ከምርጫ በፊት ሆነ ከምርጫ በኋላ ማተር የሚያደርገው ነገር ወይም ወሳኙ ነገር የእናንተ ለፈተናው የምታደርጉት ዝግጅት ስለሆነ ከምርጫ በኋላ ተሰጠም ከምርጫ በፊት ተሰጠም ዝግጅታችሁን ላይ ብቻ ፎከስ እንድታደርጉና ካሁኑ ጀምራችሁ በደንብ ታይማችሁን ማኔጅ በማድረግ ክላሳችሁን ማኔጅ በማድረግ በደንብ እንድትዘጋጁ ሪከመንድ አደርጋችኋለሁ። ነገር ግን ፈተናው ሊደርስ ሲል ነው ትምህርት ሚኒስቴር ፈተናው በዚህ ቀን ይሰጣል ብሎ ይፋ የሚያደርገው። አትሊስት ወራት ሲቀሩት ወይም እንደ ኮንዲሽኑ ዲፔንድ ሆኖ ሞስት ፕሮባብሊ ወራት ሲቀሩት ወይም በሚፈልግበት ቦታ ቀን ላይ ትምህርት ሚኒስቴር ፈተናው ከዚህ እስከዚህ ይሰጣል ብሎ ይፋ ያደርጋል። ይፋ ሲደረግ እኛም ከዚህ በፊት እንደምናደርገው በቴሌግራምም በዩቲዩብ ቻናላችንን መረጃው በፍጥነት ሼር የምናደርጋችሁ ይሆናል። አሁን ላይ ምንም ፈተናውን በተመለከተ የወጣ ነገር የለም። ነገር ግን ካለኝ ኤክስፒሪየንስ እና ከአምናም ተሞክሮ ስናይ እናንተ ከምርጫ በፊት ፈተና ትወስዳላችሁ ብለን እናስባለን። ምክንያቱም አንደኛ ቀድማችሁን የገባችሁት፣ ሁለተኛ ከአምናው ጋር ስናስተያየው ግንቦት 24 ማለት ኦልሞስት ከባለፈው ዓመት የተሰጠበት አካባቢ ማለት ነው። ቀድማችሁ ትወስዳላችሁ ብለን እናስባለን። ነገር ግን ኤግዛክት ቀኑን ትምህርት ሚኒስቴርና የፈተናዎች አገልግሎት ኤጀንሲ ነው ይፋ የሚያደርገው። ያ ትክክለኛ ቀን እስኪወጣ ግን እናንተ ከምርጫ በፊት እንደምትፈተኑ አስባችሁ ዝግጅታችሁን በዛ መሰረት አድርጋችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። ያለው መረጃ ይህን ይመስላል። በተለያዩ ሶሻል ሚዲያዎች የምታዩትን መረጃ ሳታረጋግጡ ብዙ አሉባልታዎች ይወራሉ። ከዛ ዲስተርባንስ ራሳችሁን ባለመክተት ትክክለኛ መረጃዎችን ከምታምኗቸው ሶርሶች በማግኘት ካሁኑ ቅድመ ዝግጅታችሁን አጠናክራችሁ መቀጠል ትችላላችሁ። ከዚህ በፊት ሪሚዲያልን በተመለከተ እንዴት ፈተና በሚወጣበት መልኩ መዘጋጀት እንዳለባችሁ፣ እንዴት ማንበብ እንዳለባችሁ የተለያዩ ቪዲዮዎችን እነዚህን ቪዲዮዎች ሰርተንላችኋል። እነዚህን ቪዲዮዎች ገብታችሁ በማየት ካሁኑ
ጀምራችሁ የቀራችሁ ጊዜ አጭር ስለሆነ ካሁኑ ጀምራችሁ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። የሪሚዲያል ኤግዛምን በተመለከተ ያለኝ መረጃ ይህንን ይመስላል። ምንም ሳትደናገጡ የአምና ኤንትራንስ ኤግዛም ዝግጅታችሁ ጋር ትምህርት በመውሰድ ካሁኑ ለፈተናው ቅድመ ዝግጅት ማድረግ ትችላላችሁ። ይሄ ፈተና ከአምናው ከኢንትራንስ ኤግዛም ትምህርት ወስዳችሁ ውጤታችሁን አሻሽላችሁ ለሚታወቀው ማለፊያ ነጥባችሁ 50% ነው። ይህንን አውቃችሁ ካሁኑ ከአምናው ከኢንትራንስ ኤግዛም ውጤታችሁ ወይም አነባበብ ስርዓታችሁ ትምህርት ወስዳችሁ ጥሩ ውጤት እንደምታመጡ ተስፋ እናደርጋለን። የምትፈልጉት ጥያቄ ዝግጅትን በተመለከተ ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልን። አይሆፕ የቪዲዮ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ይህን መረጃ ያስፈልጋችኋል ከዚህ ትምህርት ያገኛሉ ብላችሁ የምታስቧቸው ተማሪዎች ካሉ ሼር አድርጉላቸው። አስተያየት ካላችሁ መጠየቅ የምትፈልጉት ጥያቄ ካላ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ሌሎች ተጨማሪ መረጃዎችን ኤዱኬሽናል ቲፖችን ማግኘት ከፈለጋችሁ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አለ። ጆይን በማድረግ ቶሎ መረጃዎችን ማግኘት ትችላላችሁ። በሌላ ጠቃሚ ቪዲዮ እስከሚገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ